በሩን አትዝጉ። እናቴ ትመጣለች። እንዴ ታውቃለህ? እናቴ እመጣለሁ ልጄ ጠብቀኝ ትሆናለች። እናት ደግሞ ቃሉን አያጥፍም። የኔ እናት ደግሞ ውሸታም አይደለችም። ሰዎች ምን እንደሚሉ ይፈለጥ እናቴ ሞታለች። ቆይ ሞት ምን አይነት ኃይል አለ? እናቴ ሊወስድበት የሚችል እናቴ እኮ ለኔ ህይወት ነው። እንዴት ሞት መጡ እናቴነት አይ ትቀልድ አይደለም። ሰዎች ዝም ብሎ ህፃን መስያቸው እኮ እኔ እኮ ህፃን አይደለም ትልቅ ሰው ይኸው እናቴ ደግሞ ተንከባክባ አሳድጋኛለች። እንዴት እናቴ ሞታለች ይባላል? እናቴ ግቢ በእናትህ እኔ እንደገና ልጅ መሆኑ እኮ አምሮኝ በቃ እናቴ ያስቀምጣት። አይ እንደዛ ይሆን እንደዛ ብቻሽ ነው የሚልበት ለእኔ እናቴ ህይወት ነው። ሰዎች ይላሉ እናት ሰው እናቱን ሲያጣ ድሀ ምስኪን ይሆናል ይላሉ። እኔ እኮ ምስኪን ብቻ ወላጅ አለው እናቴ እንዴት ነው የሚሆነው? በተለይ ምን ማለት ምን ጨከንሽ? ይኮላችሁ እዚህ ስርቆት እኮ ስለጀብራት ባለማታ ሰዎች ስርቆት አቁሚ ብዬ ቃል ስገባ አሁን ለምን እኔ ጥለሽ እኔ አላሳዝንሽ? እኔስ ማን አለ? አንቺ እኮ ስራ አድርሰሽ ስበረድ አልብሰሽ ሳለቅስ በሸርፍሽ በይጠርሽ ምን ዋጋ? ዛሬ ግን የሚጠብቅልኝ ሰው የለም። እናቴ አስታውሽ፣ የትም ቦታ ሆነሽ የኔን ድምፅ ብትሰሚ ውለታሽን መክፈል ያልቻልኩት ያደካማ ልጅ ናት። ሁሌም ከምንም በላይ እወድሻለሁ። እንኳን እንጂ ማሰላሰል አልሽኝ። ደግሞም አሁን ሰው ለመባል ከሰው ለመቆጠር ምንድን ነው መሰረቱ? ምንድን ነው ለኪው? አጭበርባሪ ሳለማውን ገብቶ ባይገባችሁ እንጂ መኪና በነዳ ደህና በለበሰ በስመሰል እኮ ነው ሀገር እንዳመሰ እንደምን ዋላችሁ? እንዴት አደራችሁ? ፈሪ ያስነሳል። አሁን ለሰላምታ እግዚአብሔር ይመስገን የሚቃረመው ምንድን ነው? እንደዚህ በፍርሃት ነው ለካስ እብድ ነኝ። እንደ ሰው ያለበስኩ ምናምን የሌለኝ ለካስ እብድ ነኝ። እባቸው ገና ከሩቅ ስለሚኮረጆች መፍራት መንገድ ይለቃል። ምስኪን ያልታደለች ይላሉ አዛውንቶች በአቅማቸው። አዩ እኔ ግን ሰሚ እንኳን ባይኖረኝ ጮኻለሁ። ወደዚህ እንቆቅልሽ እኔ በእጅሉኝ ታግብስ ስሌት አዝሎ ሀገርን ማግድ ምዳድ ላይ ጥሎ እያየ የማያይ ማስተዋል የሌለው ነገር ምንድን ነው? ማንም ምላሽ የለው። በሏ አገር ስጡኝ። አገርም አታውቁም? ኢትዮጵያ እጄ ሁሉ በእጄ ሁሉ በደጄ ሰው ነው ሰው። ያማል። አዎ ያማል። የነፍሰ ጡር ሞት አይቶ እንደመሳቀቅ ከተስፋ ጉልላት ተገፍቶ እንደመውደቅ ታምር በበዛባት በዚህ ቦተኛ ላይ ከዚህ የበለጠ ሌላ አውቶቡሱ ያማል፣ ሚኒባሱ ያማል፣ የማይጎል የሰዎች ደራሽ ማዕበሉ ምን ብዬ ነው ያማል። እና እንደነገርኩ የቀጠሩትን ሰው ቀጥሮ እንደመጠበቅ የሚያፈቅሩትን ሰው ቀጥሮ እንደመጠበቅ ከተስፋ ጉልላት ተገፍቶ እንደመውደቅ ታምር በበዛባት በዚህ ቦተኛ ላይ ከዚህ የበለጠ ሌላ ይሰማኛል። ችግር ይሸተኛል። ህይወቱ ልቅኝት ግራ የሚያጋባ አስታማኝ አንውሳቀኛ በዚህ ምድር በእውነት የሚኖር ሐሰት ማይናገር አንድ ፈገግ ስትል
ቆሞ የሚያመሽ በእውነት እንደዚህ ባገኛ ድርድር ታመንኩትና ፍትህ የምንጋት ምን ዋጋ አለው? በዚህ ምድር በእውነት ምኖር የለም። ቢቀርብኝስ በገዳም ነው ህመም ሲሰማኝ ለራሴ ብልቱ እስኪ ንገሩኝ። ቆይ ትወደኝ እንደሚሉላ ነገሩኝ እስኪ ንገሩኛ። ስማ፣ የዛሬ ሳምንት አድርገው ያንተ ወንድነትና የኔ ሴትነት የሚለየው እዚህ እንዳሻ በተፈራገጥክበት የሚኒልክ እልፍኝ ሳይሆን እዚያው ጦር ሜዳ ነው። ሄድ መንገዱን ቀኝ ያርግልህ። እግሩን ለጠጠር ደረቱን ለጦር አስጥቶ ለሀገሩ ክብር ደሙን አፍስሶ ለአፈሩ ክብር አፈር ለብሶ እሱ ወድቆ ሀገሩን የማያቆም እዚህ ያለ እንዳይመስልህ። ሄድ መንገዱን ቀኝ ያርግልህ። የኢትዮጵያን ሰው ባታውቀው ነው። ለሀገሩ መሞት ማለት ለአበሻ ጌጡ ነው። ፈጣሪ አምላክ እባክህ ለእኔ የምለውን ስራ ስጠኝ። አምላክ እኔ ደክሞኛል። ለፈው ወጣ ወረድኩ፣ ምንም ነገር የለም። በጣም አምላክ እባክህ እርዳኝ። የኔን ተው። እንደዛ ለፍተው ስንት ጥሩ አስተማሪ ቤተሰቦች ስትል ስራ ስጠኝ ፈጣሪ እባክህ። አምላክ እርዳኝ እባክህ። እንደዛ እንኳን ስንት ነገር አብረን ተምረን ስንት አሳልፈን ስንት ነገር አብረን ያሳለፈ ጓደኞች ስደውላቸው ያነሱልኝ። ፈጣሪ እርዳኝ እባክህ። እኔ ደክሞኛል። ለእኔ ስትል ሳይሆን እነዛ ስንት ለፍተው ላሳደጉኝ ቤተሰቦች ስትል እኔም በማስተማራቸው እንዲደሰቱ እንጂ እንዲኮሩብኝ እንጂ እንዲያፍሩብኝ አታደርግ። እኔ የምለው ለእኔ መቼ ነው የምታስበው? ሁሌም በቃ አንተ እኔን በቃ የኔን እረፍት አትወድም። እስኪ አንድ ቀን እንኳን ለልጆች አባቱ ለእኔም ባልሆን ይደክመኛል እኮ ምን ነው አላስባልክ እንትን ትወጣለህ። ምን አለበት እኔ ደክሜ ትላለህ። አንተ ከውጭ ብታመጣውም እኔ የበለጠ መከራ ማየው ልጅ እኮ በአባት በእናት ብቻ አይደለም የሚያልኩ በአባትም የሚያልኩ። እንደ ሰዎቹ አባቱን እስኪ እንደ ሰዎቹ ባል አባወራሁን እስኪ
ተወኝ እባክህ ያንተ ነገር መሮኛል እኔ ባንተ ነገር በጣም በቃ አስጠልቶኛል ምን እንደማረግ ግን አልገባኝም ለልጆቼ ስል ነው አንተ ጋር ለልጆቼ ስል ሌላ ነገር እኔ ካንተ ምንም ነገር ያዘኝ ነገር የለም በቃ ተወኝ ለጥምቀት ከገጠር መጥቼ መንገድ እንትን የትራንስፖርት የሚያዝበት እንትን ብለው የነበረ መገናኛ የት ነው እዚህ ይገኛል አውቶቡሶች አሉ ራሱ መገናኛ የሚልካት ስታቢ እዚህ ይመጣል ካስኮ የሚመጣው ቀጥታ መገናኛ ነው የሚሄደው ግን እኔ ስለማላውቅ አንተ ታስዘኛለህ እዚህ ቆይ እዚህ ጠብቀህ ሱቅ ልገባ ነው ወይ ደግሞ እኔ እስከምጨርስ እዛ ጠብቂኝና እኔ ላስይሽ የኔ ፍቅር እወድሃለሁ አፈቅርሃለሁ ብለሽኛል ነበር ምነው ቃልሽን አጠፍሽ ባንድ ጀንበር ምነው ቃልሽን ባንድ ጀንበር ስንት ስንዋደድ አልነበረም የኔ ውድ ያላንተ ምንም ናት አላልሽኝም ምነው ባንዲ ቃል ያሳጠረሽ ምነው ፍቅሬን ምነው የካድሽው መድኃኒት ብቻ ዶክተር መድኃኒት እማ ምን ሆነች ዶክተር እባካችሁ ንገሩኝ ማማዬ ምን ሆነች ዶክተር እስኪ ድረስ ነው የምታፈቅረኝ ሁሌ እየሰረከኝ እያስደበደብከኝ ተወኝ ያኔ የት ነበርክ የሰመጠቋቋሚያ ሰውን አንገቴን ስደፋ በአንተ ናፍቆት ጠዋትና ማታ አይኔ እስኪጠፋ ሳነባ የት ነበርክ እንደ ዕቃ ቤቱ ጎትቶ ሲያስገባኝ የስሜቱ መውጫ ሲያደርገኝ የት ነበርክ ተወኝ